እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምንውላችሁ አምሽታችኋል። በላይ በቀለ ነኝ። ከአፍሪካ እስከ ኢራንና ሩሲያ በእስራኤልና በቱርክ የደረሰውን አስደንጋጭ አደጋን ጨምሮ በዕለቱ ከዓለም ዙሪያም የተፈጸሙ ዋና ዋና ጉዳዮችን እንመለከታለን። አብራችሁን እንድትቆዩ ጋብዛለሁ። የሊቢያም የቀድሞ መሪ የኮሎኔል ሙአመር ጋዳፊ ልጅ ሳኢፍ አልኢስላም መገደሉ ተነገረ። እንደ ፈረንጆቹ አቆጣጠር ከ1969 ጀምሮ ሊቢያን ለ42 ዓመታት አንቀጥቅጠው ከመሩ በኋላ በ2011 እንደ ፈረንጆቹ አቆጣጠር እንዳልባሌ ከስልጣን ተገፍትረው የተገደሉትን ሙአመር ጋዳፊን በመተካት የወጣለት ፈላጭ ቆራጭ እንደነበር ይነገራል። አባት ስልጣን በያዙ በ3ኛ ዓመታቸው የተወለደው ሳኢፍ አልኢስላም ጋዳፊ በ53 ዓመቱ ልክ እንደ አባቱ በሰው እጅ መገደሉ ተሰምቷል። ጠበቃው ለፈረንሳይ ዜና አገልግሎት በሰጠው ቃል ሳኢፍ ፎርማን ኮማንዶ በተባለ ቡድን ዚንታን በተባለ ከተማ በመኖሪያ ቤቱ መገደሉን ሲገልጽ፣ እህቱ ደግሞ ከአልጄሪያ በሚያዋስን ድንበር አቅራቢያ መሞቱን ለሀገሪቱ ቴሌቪዥን መናገሯን ዘገቦች አመልክተዋል። ሳኢፍ አልኢስላም እጅግ የሚፈራና ተጽዕኖ ፈጣሪ እንደነበርና በአንድ ወቅት ሊቢያም ከምዕራቡ ዓለም ጋር እንድትቀራረብ ቁልፍ ሚና እንደተጫወተ ይወሳል። በመንግስት ላይ የተነሳውን ተቃውሞ በኃይል በመጨፍለቅ ዋነኛ ተሳትፎ አድርጓል የሚባለው ሳኢፍ አባቱ ከስልጣን ከተወገዱ በኋላ በተቀናቃኝ ሚሊሻዎች አሁን በተገደለበት ዚንታን ከተማ ለ6 ዓመት መታሰሩ ይነገራል። አባትየውን ከስልጣን እንደወረዱ ወይም ደግሞ እንዲወርዱ ምክንያት የሆነውን የ2011ን የተቃውሞ ሰልፍ በኃይል እንዲጨፈለቅ ለተጫወተው ሚና የዓለም አቀፉ የወንጀል ችሎት የእስር ማዘዣ ሲያወጣበት፣ በ2015 በትሪፖሊ የተሰየመው ችሎት በሌለበት በሞት እንዲቀጣ ወስኖበታል። በመንግስታቱ ድርጅት በሚደገፈው መንግስት ቁጥጥር ስር በሚገኘው ምዕራባዊ ሊቢያም ያም ሆኖ ምስራቁን ክፍል የተቆጣጠሩት ሚሊሻዎች ከ2 ዓመት በኋላም በምህረት እንዲለቀቅ አድርገዋል። ጋዳፊ ከስልጣን ከተወገዱ ወዲህ ሊቢያ የተለያዩ ሚሊሻ ቡድኖች ተቀራምተዋት በእርስ በርስ ጦርነት ስትታመስ መቆየቷ ሲታወስ፣ በአሁኑ ወቅት በሁለት ተቀናቃኝ መንግስታት ተከፍላ ትተዳደራለች። ሳኢፍ የአባቱን ስልጣን መረከብ ይፈልጋል ለሚለው ጥያቄ ስልጣንን የእርሻ መሬት አይደለም በውርስ የምታገኘው ነበር የሁልጊዜ መልሱ። የሆነ ሆኖ በ2021 ለፕሬዝዳንታዊ ምርጫ እንደሚወዳደር ይፋ ካደረገ በኋላ ምርጫው ላልተወሰነ ጊዜ መተላለፉ ይታወሳል። እስራኤል በዛሬው ዕለት በጋዛ በፈጸመችው ጥቃት ከ20 በላይ ሰዎች ሲገደሉ ከ40 የሚልቁ መቁሰላቸው ተነገረ። ከተገደሉት መካከል በርካታዎቹ ልጆች መሆናቸውን የጋዛ ባለስልጣናት ሲገልጹ፣ የእስራኤል ጦር በበኩሉ በወታደሮቹ ላይ ተኩስ የከፈቱ አሸባሪ ያላቸውን ታጣቂዎች ኢላማ ያደረገ ጥቃት መፈጸሙን አመልክቷል። ታጣቂዎቹ በተኩስ አቁም ስምምነቱ ለእስራኤል ወታደሮች የተከለለውን ቢጫ መስመር በመጣስ ተኩስ መክፈታ ቸውንና አንድ ወታደር መቁሰሉን ገልጧል። ሐማስ በበኩሉ እስራኤል ተኩስ አቁም በመጣስ አጠናክራ ለቀጠለችው ግድያና ወረራም ሽፋን ለመስጠት ያቀረበችው ምክንያት ነው ብሏል። የእስራኤል ጦር የሰጠውን መግለጫ በጋዛ ከተማ የሚገኘው አልሺፋ ሆስፒታል የ5 ልጆችን ጨምሮ የ13 ሰዎች አስክሬን መቀበሉን ሲገልጽ፣ ናስር ሆስፒታልም በተመሳሳይ 4 ሰዎች ቆስለው ከደረሱ በኋላ ሕይወታቸው ማለፉን ጠቅሷል።
ባለፈው ጥቅምት መግቢያም በሁለቱ ወገኖች መካከል ተኩስ አቁም ከተደረሰ ወዲህ በየቀኑ አንደኛው ሌላውን ስምምነቱን በመጣስ ሲከስ ቆይቷል። ባለፈው እሁድ ለምሳሌ በጋዛም እስራኤል በፈጸመችው የአየር ጥቃት ከ30 በላይ ሰዎች መገደላቸው መዘገቡ ይታወሳል። ከስምምነቱ በኋላ ከ550 በላይ ሰዎች በእስራኤል ጥቃት መገደላቸውን የሐማስ ባለሥልጣናት ይናገራሉ። ከእስራኤል በኩል 4 ወታደሮች መገደላቸውን በርካታ ወገኖች አሁን በጋዛ የተባባሰው ግጭት አካባቢው ተመልሶ ወደ ለየለት ጦርነት እንዳይገባም ስጋታቸውን እየገለጹ ነው። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ለፍልስጤማውያን ድጋፍ መስጠታቸውንና የእስራኤልን የጋዛ የግድያ ዘመቻ ማውገዛቸውን እንደሚቀጥሉ ገልጸዋል። አሰልጣኙ ዓለም ለጋዛ የንጹሐን እልቂት ትኩረት እንዲሰጥ ጠይቀዋል። በፍልስጤም፣ በዩክሬን፣ በሱዳንና በሌሎች የዓለም ክፍሎች እየተካሄደ ያለውን ጭፍጨፋ ማውገዝና ማስቆም ለነገ የሚባል አይደለም ብለዋል የማንቸስተር ሲቲው አሰልጣኝ። ይህ በእንዲህ እንዳለ የእስላሚክ ጅሃድ ታጣቂ ቡድን ከፍተኛ አዛዥ በማዕከላዊ ጋዛ በእስራኤል የአየር ጥቃት መገደላቸው ተሰምቷል። በሰሜናዊ ጋዛ የእስላሚክ ጅሃድ ዋና አዛዥ አሊ ራዛኔህ እስራኤል ማምሻውን በፈጸመችው የአየር ጥቃት መገደላቸውን የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል ጦር የሐማስ ተዋጊዎች በሆስፒታል አምቡላንስ ጦር መሳሪያ ወደ ሰሜን ጋዛ ሲያመላልሱ የሚያሳይ በድሮን የተቀረጸ ምስል ይፋ ማድረጉ ታውቋል። ታጣቂዎቹ በረቀቀ ዘዴ ከሆስፒታል ትምህርት ቤት ጦር መሳሪያ እያዘዋወሩ መሆናቸውን ገልጧል። በተለቀቀው ምስል ተዋጊዎቹ በአምቡላንስ ወደ 2 ስፍራዎች ጦር መሳሪያ ሸሽገው ሲያመላልሱ እንደሚታይ ዘገቦች አመልክተዋል። ይህም ሐማስ ተኩስ አቁሙን ጥሶ ወታደራዊ ጡንቻውን እያዳበረ መሆኑ ማሳያ ነው ብሏል የእስራኤል ጦር ኃይል። በዩክሬን ዋና ከተማ በኃይል መቋረጥ ሳቢያ በሺዎች የሚቆጠሩ ነዋሪዎች በክረምት ቅዝቃዜ እየተሰቃዩ መሆናቸውን ፕሬዝዳንት ዜሌንስኪ ገለጹ። ሩሲያ በመላው ዩክሬን የኃይል ማመንጫ ጣቢያዎችን በማውደም ሚሊዮኖችን አደጋ ላይ መጣሏን ገልጸዋል። በዋና ከተማ ብቻም ከ1000 በላይ መኖሪያ ሕንፃዎች ከኤሌክትሪክ ወይም ደግሞ ኤሌክትሪክ በመቋረጡ በሺዎች የሚቆጠሩ ነዋሪዎች በጨለማ ከማደር ባለፈ አደገኛ በሆነው የክረምት ቅዝቃዜ ሕይወታቸው አደጋ ላይ መውደቁን ጠቅሰዋል። ዛሬ በምስራቃዊ ዩክሬን በተፈጸመ የቦምብ ጥቃት 7 ሰዎች መገደላቸውንና ከ15 በላይ መቁሰላቸው ተነግሯል። የሩሲያ ጥቃት ተባብሶ የቀጠለው የሁለቱ ተፋላሚ ሀገራት ልዑካን ለሁለተኛ ዙር ንግግር ከነገ በስቲያም በአቡዳቢ ይገናኛሉ መባሉን ተከትሎ ነው። የሩሲያ ዩክሬን ጦርነት መቋጫ ሳያገኝ ልክ 4 ዓመታት ደፍኗል። በአሜሪካና ሩሲያ መካከል ተደርሶ የነበረው የኒኩሌር መሳሪያ ቁጥጥር ስምምነት ጊዜ ገደብ ማብቃቱን ተከትሎ አዲስ የጦር መሳሪያ እሽቅድምድም እንዳይነሳ ስጋት ተፈጥሯል። የኒኩሌር መሳሪያ ቅነሳና ቁጥጥር በ2010 የተፈረመ ሲሆን ሀገሮች የሚጠቀሙባቸውን የኒኩሌር ቦምቦች፣ የዳታ ማስተላለፍና የኒኩሌር ጣቢያዎችን ፍተሻ የተመለከቱ ግልጽ አሰራሮችን ያስቀመጠ እንደነበር ተመልክቷል። ዋነኛው የኒኩሌር ሰነድ በ1991 እንደ ፈረንጆቹ አቆጣጠር የተፈረመ ሲሆን ሁለቱም ፈራሚ ሀገሮች ከ6000 በላይ የኒኩሌር ቦምቦች ላለማሰለፍ ወይም ላለመጠቀም ፈርመዋል። ይከለክላቸዋል ሕጉም። በቀድሞዋ ሶቪየት ኅብረትና በአሜሪካ መካከል ከሶቪየት ኅብረት መፍረስ በኋላ ደግሞ በ2010 አዲስ ጅማሬ በሚል በፕራግ በሩሲያና በአሜሪካ መካከል በድጋሜ ተፈርመዋል። ሩሲያም በቀጣይ የሚፈረም ማንኛውም የጦር መሳሪያ ቁጥጥር ፈረንሳይና ብሪታንያን ጭምር ማካተት እንዳለበት ስታስታውቅ፣ አሜሪካ በበኩሏ በቀጣይ የሚደረግ ስምምነት ቻይናንም ሊያቅፍ ይገባል እያለች ነው። ስደተኞችን ጭኖ ከቱርክ ወደ ግሪክ ደሴት ሲያመራ የነበረ ጀልባ ከጠረፍ ጠባቂ መርከብ ጋር በመላተሙ ከ15 በላይ ሰዎች መሞታቸው ተነገረ። አደጋው የደረሰው ቺዮስ በተባለ የግሪክ ደሴት አቅራቢያ ሲሆን ከመደበኛ በላይ በፍጥነት ሲጓዝ የነበረው ጀልባ ከጠረፍ ጠባቂዎች መርከብ ጋር መላተሙን ዘገቦች አመልክተዋል። በጀልባው 35 የሚደርሱ ሰዎች ተሳፍረው እንደነበርና 15ቱ ሕይወታቸው ሲያልፍ 20 ቆስለው መትረፋ
መትረፋቸው ተነግሯል። ጉዳት ደርሶባቸው ከተረፉት ስደተኞች መካከል አንዲት ነፍሰ ጡር ሴትና 7 ሕፃናት ይገኙበታል ነው የተባለው። ስደተኞቹ የየት ሀገር ዜጎች እንደሆኑ አልተገለጸም። የአሜሪካ ጦር የኢራንን ድሮን መቶ መጣሉን ተከትሎ በሁለቱ ሀገሮች መካከል በቱርክ ኢስታንቡል ሊደረግ የነበረው ድርድር ወደ ኦማን መሸጋገሩ ተነገረ። ድርድሩ በኦማን እንዲደረግና የሁለቱ ሀገሮች ልዑካን ብቻ እንዲሳተፉ ጥያቄ ያቀረበችው ኢራን መሆኗን ዘገቦች አመልክተዋል። ትላንት ሌሊት በአሜሪካ ግዙፍ የጦር መርከብ አጠገብ ሲበር የነበረ የኢራን ድሮን ተመቶ መውደቁን ተከትሎ የታቀደው ድርድር ሊሰናከል ይችላል የሚል ስጋት በተለያዩ ወገኖች ዘንድ ቢንጸባረቅም ከሀገር ለውጥ ውጪ ድርድሩ በታቀደለት ጊዜ ከነገ በስቲያም እንደሚካሄድ ተመልክቷል።